ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሳምንታዊ የሀሳብ ዊክሊ ፕሮግራማችን እንሆ ተጀምሯል። በዚህ ሳምንት የሀሳብ ዊክሊ ፕሮግራማችን የምናነሳው እንግዲህ ከሀገር ውስጥ እንደዚሁም ከቀጠና ብሎም ከዓለም አቀፍ የተነሱ ዋና ዋና አበይት ጉዳዮችን በመመራረጥ ሰፋ ያለ ውይይት የምናደርግ ነው የሚሆነው። በዚህ ሳምንት ደግሞ አሁን የምንገኝበት ወር መጋቢት እንደመሆኑ አንጻር ከመጋቢት እስከ መጋቢት የሀገራችን የስኬት ጉዞዎች፣ በዚህም ወራት የነበሩ የፈተና ጊዜያቶችና አሁን የሀገር ለውጥ የታየበት በተለይ ደግሞ ባለፉት 8 ዓመታት ሀገር ያመጣቻቸው የስኬት ጉዞዎች በተለያዩ ተቋማት ላይ በተለያዩ የሀገር ዲፕሎማሲ እንቅስቃሴ የቀጠናው ጉዳዮች ላይ እንደዚሁም ደግሞ ትልልቅ ፕሮጀክቶች ላይ ምን ውጤቶች ሰርተዋል፣ በዚህስ ደግሞ ባለፉት 8 ዓመታት ሀገር ምን አይነት ለውጦችን አመጣለ በሚለው ሰፋ ያለ ውይይት የምናደርግ ነው የሚሆነው። እንደዚሁም በሁለተኛ ጉዳያችን የምንወያየው አሁን ላይ የቀጠለው የመካከለኛው ምስራቅ ጉዳይ ይሆናል። በተለይ ደግሞ የመካከለኛው ምስራቅ ጉዳይ ከቀን ወደ ቀን አዳዲስ ጉዳዮችን እየተመለከተ እንገኛለን። ዶናልድ ጄ ትራምፕ እንግዲህ በግደኝነት የገቡበት ጦርነት አሁን ላይ መውጫ ቀዳዳ የጠፋባቸው ይመስላል። አብሯቸው እንዲተባበሩ የፈልጉ ሀገራቶች እየተባበሯቸው አይደለም። የሆርሙዞች መጤሳቸው መርከብ ሳያልፍ ነገር ግን የሌሎች ሀገራት መርከቦች እያለፉ ይገኛሉ። ታዲያ ዶናልድ ጄ ትራምፕ አሁን ላይ የዓለም አቀፍ የነዳጅ ዋጋ ከመጨመሩ ጋር ተያይዞ እንግዲህ ጦርነቱን በ2 ወይ በ3 ሳምንት ለመጨረስ እቅድ ይዘናል ብለዋል። ነገር ግን ዶናልድ ጄ ትራምፕ በዚህ ጉዳይ ላይ እንደዚሁም ደግሞ የመካከለኛው ምስራቅ ውጥረት ምን ይመስላል በሚለው ሰፋ ያለ ውይይት ነው የምናደርገው። የዛሬውን ፕሮግራምን ዮርዳኖስና በረከት አብራችሁን ቆዩ። በረከት እንዴት ነው? እግዚአብሔር ሁሉ ሰላም ሁሉ አማን። የመጀመሪያ ጉዳያችን የሚሆነው እንግዲህ ከመጋቢት እስከ መጋቢት ነው። በተለይ የሀገር ለውጥ የመጣበት በተለይ ያለፉት 8 ዓመታት የሀገር የስኬት ጊዜ ነው የምንለው። እንደው በረከት 8 ዓመታት ስንመለከተው በጣም አጭር ነው። አሁን ሀገር ካለችበት አንጻር ከተሰሩ ስራዎች አንጻር ካለቁ ፕሮጀክቶች አንጻር ስንመለከተው 8 ዓመት በጣም ቀላል ነው። ባለፉት ጊዜያቶች ባለፉት ስርዓተ መንግስት ጊዜ 8 ዓመት አንድ ፕሮጀክት ለማለቅ አይደለም ፕሮጀክት ተነድፎ ወደ ስራ ለመገባት የሚፈጅ ዓመት ነው። ነገር ግን ሀገር በጣም ብዙ የሚባሉ ሜጋ ፕሮጀክቶችን ጨርሳለች። እነዚህ ትልልቅ የሚባሉ እንቅስቃሴዎች ናቸው የዲፕሎማሲ ስኬታችን፣ ዓለም አቀፍ ትኩረትን የሳብንበት፣ ዓለም አቀፍ እይታዎችን ወደ ሀገራችን ያመጣንበት፣ መዲናችን አዲስ አበባና ሌሎች የክልል ከተሞችን እንኳን የተሰሩ ስራዎችን ፕሮጀክቶች መመልከት እንችላለን። ይህም እንግዲህ ከለውጡ በኋላ የመጡ ትልልቅ የስኬት መንሰላሎች ናቸው። እነዚህ ስኬቶች የተደረሰበት ነገር እንከን የለውም ማለት አንችልም። በጣም በርካታ እንከኖች ነበሩ። የሀገር ውስጥ ግጭቶች ነበሩ፣ የሀገር ውስጥ አለመረጋጋት ነበሩ፣ በየቦታው የሚነሱ ቁርሾች ነበሩ፣ የፖለቲካ ጥያቄዎች ነበሩ። ነገር ግን እነዛ ችግሮች የሀገርን እድገት፣ የሀገርን ስኬት፣ የሀገርን ብልጽግና አላቆሙትም። ምክንያቱም መንግስት የሄደበት የቁርጠኝነት አመራር አለ። እነዚህ ስኬቶች ዛሬ እዚህ ደረጃ እንዲደርሱ እዚህ ያለንበት ቦታ ላይ እንድንቆም የነበሩብንን እንከኖች እኮ እነዚህ አያሰሩንም ብለን መተው እንችል ነበረ። ነገር ግን እንከኖችን መቁጠር ወይንም ደግሞ ችግሮችን መዘርዘር ምንም አይነት መፍትሄ ሊያመጣ አይችልም። ነገር ግን ጎን ለጎን መስራት የሚቻልበት ሂደትን የመጣበት ሂደት አለ። እንደምናውቀው የሰሜኑ ጦርነት በርካታ ውድመትን ያስከተለ የሀገር ኢኮኖሚ ላይ ትልቅ ጫና የፈጠረ ነበረ። ያንን ተቋቁመን ያለፍንበት ወቅቱ የኮሮና ነበረ። የኮሮና ጊዜን አልፈን ዛሬ የደረስንበት ስኬቶች መድረስ እንችላለን። ቅድም እንዳነሳሁልህ ነው ባለፉት 8 ዓመታት ውስጥ ሀገርን መገንባት አይደለም ሀገርን ማፍረስ ይከብዳል። የተሰራችን ሀገር በ8 ዓመት ውስጥ ለማፍረስ በሚከብድበት ደረጃ ሀገር ግን በርካታ ስራዎችን አመጣለች። በዲፕሎማሲ ስንመለከተው በዓለም አቀፍ ተቀባይነት ያገኘንበት፣ በዓለም አቀፍ ትልልቅ ጉባኤዎች ላይ እንድንሳተፍ፣ ጉባኤዎችን እንድናስተናግድ፣ እነዚህ ጉባኤዎች ላይ ደግሞ ድምፅ እንድናሰማ ኢትዮጵያ ዛሬ ላይ የራሷን ብቻ አይደለም የአፍሪካም ልሳን ሆናለች። የአፍሪካንም ድምፅ እያሰማች ትገኛለች። የአፍሪካ መዲና ነን። የአፍሪካ መገኛ እንደመሆናችን አንጻር ትልልቅ ጉባኤ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ሌሎች የኢትዮጵያን ወክለው የሚሄዱ ተወካዮች በዛ ውይይት ላይ የሚያደርጉት ጉዳይ ምንድን ነው? የመጀመሪያ ጉዳይ የሀገር ውስጥ ጉዳይ ልታነሳ ትችላለህ። ነገር ግን የሀገር ውስጥ ጉዳይ ወይንም ደግሞ የራሳቸውን አንገብጋቢ ችግር ብቻ አይደለም የሚመጡት አንስተው የሚመለሱት አፍሪካ ምን ያስፈልጋታል፣ የአፍሪካ ችግሮች ምንድን ናቸው በሚለው ላይ የተለያዩ ሀሳቦች ይነሳሉና ይህ የዲፕሎማሲ ስኬታችን ነው። ትልልቅ የሚባሉ ሀገራቶች እንደ ፈረንሳይ፣ ህንድ፣ የተባበሩት አረብ ኤምሬት የመሳሰሉ ትልልቅ መሪዎች መጥተው እንግዲህ በኢትዮጵያ ጉብኝት ያደረጉበት ነው። የማጠበቃቸው ትልልቅ የሚባሉ መሪዎች ይፋ የስራ ጉብኝት አድርገዋል። ይሄም የዲፕሎማሲያችን የትልቅ ስኬት ነው። ቀጠናው ላይ ያለው የዲፕሎማሲ እንቅስቃሴ እንመለከተዋለን። ውጥረት ይበዛዋል፣ ጦርነት ይበዛዋል፣ ግጭት ይበዛዋል። ነገር ግን ያንን ሳይሆን በቀጠናው ሰላምና መረጋጋት ማምጣት፣ በጋራ መስራት፣ በጋራ ማደግን የምንንቀሳቀስ ሂደት ባለ ምክንያቱም የአፍሪካ ቀንድ ስንመለከተው በተለይ ውጥረት ይበዛዋል። ሁሉም አካላቶች በአፍሪካ ቀንድ የሚገኙ ሀገራቶች ግጭትን ማባባስ ወይ ግጭትን ማሳደግ እንጂ የዲፕሎማሲያዊ እንቅስቃሴ ላይ ሲሰሩ አንመለከትም። ነገር ግን ሀገራችን ኢትዮጵያ በጠንካራ የዲፕሎማሲያዊ እንቅስቃሴ እዚህ ደረጃ ልትደርስ ትችላለች። ይህም ባለፉት 8 ዓመታት ከለውጡ በኋላ የመጡ የስኬት እንቅስቃሴዎች ናቸው። እንደዚሁም የተቋማት ግንባታ ነው። የሉም የተባሉ ፈረሱ የተባሉ ዕዳ የነበረባቸው ራሳቸውን ሰራተኞቻቸውን ደሞዝ መክፈል የማይችሉ ዕዳቸው ተከፍሎ ማለቅ የማይችሉ ትልልቅ ተቋማት ዛሬ ግን ለሀገር እድገት፣ ለሀገር ብልጽግና፣ ለሰራተኞቻቸው አይደለም ለሀገሪቷ የኢኮኖሚ ትልልቅ አቅም የሆኑበትን አቅም መመልከት እንችላለን። ይህ ደግሞ
መንግስት በተለይ ደግሞ የተቋማት ሪፎርም በሚባለው የተሰራው ስራዎች ናቸው። ትልልቅ የሚባሉ ተቋማቶች መስራት ባለበት ደረጃ መስራት ባለባቸው ልክ ሲሰሩ አንመለከትምና ያለፈውን ጊዜ በመተው አዳዲስ ስራዎች ተሰርተዋልና ትልልቅ የሚባሉ ተቋማቶች ዛሬ የሀገር ትልልቅ አቅም ሆነዋል። እንደምናውቀው የመከላከያ ሰራዊት ያንን የሚያክል ትልቅ ተቋም ከፈረሰበት ተገንብቶ ዛሬ የምድር ጦራችን ጠንካራ ነው። የአየር ኃይል ጠንካራ አየር ኃይል አለን። እንደዚሁም ደግሞ የባህር ኃይል ያደራጀንበት አለ። ይህ የተቋም ግንባታ ሂደትን ነው ባለፉት 8 ዓመታት የነበሩ ነው። ትልልቅ የሚባሉ ሜጋ ፕሮጀክቶችንም አይጠናቀቁም አይሰሩም ተብሎ የተተው ሜጋ ፕሮጀክቶችን አንስተን ነፍስ ተዘርቶባቸው ዛሬ ላይ የሀገር ብልጽግና ሆነዋል። ማንሳት የምንችለው ህዳሴ ነው። ከህዳሴ ጋር ተያይዞ እንግዲህ በህዳሴ ግድብ ምርቃት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት የጉባ ብስራቶች አሉ፣ እየተሰሩ ይገኛሉ። የኒውክሌር ኃይል ማመንጫ እየገነባን እንገኛለን። ወደ ግንባታ ለመግባት እንቅስቃሴ ጀምረናል። ሌሎችም እንደ ትልልቅ የሚባሉ የኢትዮጵያ አየር መንገድ ማስፋፊያ ስራዎች እየተሰሩ ነው። እነዚህ ባለፉት 8 ዓመታት የመጡ የሀገር ለውጦች የሀገር ስኬቶች ናቸውና እንደው በረከት ከመጋቢት እስከ መጋቢት ያሉት የሀገር ለውጦች ከዛም ባለፉት 8 ዓመታት የነበሩብን እንከኖች ተሻግረን ያመጣናቸውን ለውጦች እንደምን ትመለከታቸዋለን? የመጀመሪያው ኢትዮጵያ በሁለቱ ውሃዎች በኩል እየሰራችው ስራ ምን ያክል ስኬታማ ውጤታማ ሆነ የሚለውን እንመልከተው። ዓለም ከዚህ በኋላ የሚያሰጋው ጦርነት የኒውክሌር ሳይሆን ከኒውክሌር በላይ አንገብጋቢ እየሆነ የመጣው የውሃ እጥረት ነው። ዋተር ስኬርሲቲ በጣም አስፈሪ ሆኗል። ምክንያቱም ዓለም ሰፊ የተባለውን ፓርት ውሃ ሸፍኖት ይገኛል። ግን ያ ውሃ ቀጥታ ለመጠጥ መዋል አይችልም። ዓለም ላይ ደግሞ ያሉት ፍሬሽ ዋተሮች ደግሞ በጣም ትንሽ ናቸው። የዓለም ህዝብ ቁጥር በከፍተኛ ደረጃ እየጨመረ ነው የሚገኘው። ከ2 ቢሊዮን ህዝብ በላይ የውሃ እጥረት አሁን ላይ አለበት። ያ ማለት የዓለም ህዝብ ከግማሽ በላይ የሚሆነው የንጹህ ውሃ አቅርቦት ችግር ውስጥ ይወድቃል ማለት ነው። ስለዚህ ኢትዮጵያ በሁለቱ ውሃዎች በኩል እየሰራች ያለችው ወሳኝ ስራ ነው። የመጀመሪያው አባይን ማሳካት መቻል፣ ትልቅ የተባለ በምስራቅ አፍሪካ ግዙፉን የውሃ ሪዘርቭ መያዝ ችለናል። ይህ የውሃ ግድብ አይደለም። ኢትዮጵያ የያዘችው ሃይድሮስፌሩን ሙሉ በሙሉ ወደ አንድ ቦታ መሰብሰብ መቻል ትልቅ አቅም፣ ትልቅ ገንዘብ ነው። ምክንያቱም የመጀመሪያው ኤሌክትሪክ ማመንጨት መቻላችን ነው፣ ገቢም ነው። የአገር ውስጥ ፍላጎታችንን ማሳካት እንችላለን። ከፍተኛ የሆነ ዲማንድ አለው፣ ህዝባችን እያደገ እየመጣ ስለሆነ። እንዲሁም ሰፊ የተባለ ኢንዱስትሪ ፓርኮቻችን ዲማንድ ይፈልጋሉ። ምክንያቱም ኢትዮጵያ በአሁኑ ሰዓት ላይ ያንገር የተባለ ጄኔሬሽን አላት። በሁለተኝነት ደረጃ ደግሞ የሚመጡ ኢንቨስተሮች ይሄንን ክሊን ኢነርጂ መጠቀም ይፈልጋሉ። በእነዚህ ሁለት አማራጮች ኢትዮጵያ የሰራችው የሃይድሮ ኤሌክትሪክ ዳሞች ስኬታማ ናቸው። ሁለተኛ እያደግን በመጣን ቁጥር ከኢነርጂ እኩል የሚጨምረው የውሃ ፍላጎታችን ነው። ይህ የያዝነው ምናልባትም ከአዲስ አበባ እስከ ሐዋሳ የሚዘረጋ የተባለ ውሃ ከፍተኛ የሆነ ለምስራቅ አፍሪካ የትኛውም ድርቅ ቢመጣ ችግር ቢመጣ ሙሉ በሙሉ ፍሬሽ ዋተር ነው የያዝነው። ያ ማለት ትልቅ አስተማማኝ የውሃ ደህንነትን አረጋግጣል ማለት ነው። በሶስተኝነት ደረጃ ኢትዮጵያ ከዛው ቦታ ላይ የምግብ አቅርቦቶቿን ማግኘት ትችላለች። እንደምናውቀው ከሆነ ከቀይ ባህር ከተገፋን ጀምሮ ኢትዮጵያውያን አንድም የባህር አሳዎችን እየተመገብን አይደለም። አመጋገባችን በሙሉ የተወሰነና ሊሚቴድ እየሆነ የመጣ ነው። ምክንያቱም እኔ ቅርብ ጊዜ ከአንድ ጓደኛዬ ጋር ጣሊያን ካለ ጋር እያወራን ነበረ። ሼፍ ነው። ከ30 በላይ ምግቦች የባህር ውስጥ ምግቦች ናቸው። 30ውንም አላቃቸው። ይህ ማለት ከቀይ ባህር በመገፋታችን ብቻ አመጋገባችን ላይ ሰፊ ለውጥ አለ። ስለዚህ ኢትዮጵያ የመጀመሪያው አሳ ዲማንዷን ከውጪ ነበር የምታረከው። አሁን ግን ከውስጥ ማሳካት የሚቻልበት ደረጃ መጥቷል። የሁለተኛው ውሃ ደግሞ ቀይ ባህር ነው። ኢትዮጵያ በሴራና በተንኮል ያጣችውን ቀይ ባህር ማሳካት ከቻለች ከምግብ አመጋገባችን ጭምር እየተለወጠ የሚሄድበት ለውጥ አለ። ስለዚህ ኢትዮጵያ በሁለቱ ውሃዎች በኩል እየሰራች ያለችው ነገር ስኬታማ ሆኗል። የመጀመሪያው ኢትዮጵያ ግድቡን ገድባ የግብፅን ለቅሶ፣ የዩኤንን ጫጫታ፣ የአረብ ሊግን ዛቻ አልፋ መስራት መቻል በራሱ ግዙፍ የዲፕሎማሲ ድል ነው። ሁለተኛው ደግሞ ኢትዮጵያ አይነኬ ታቡ የሆነባትን ቀይ ባህር አንስታ ተወያይታ ያስፈልጋናል የሚል ለዛውም
ብሔራዊ አጀንዳ ማድረግ መቻላችን በራሱ ትልቅ አቅም አለው። የኢትዮጵያ የዲፕሎማሲ ድልን ስናነሳ አብዛኛው ኢትዮጵያን በቅርብ ጊዜያቶች እየጎበኙ ያሉት ትልልቅ የሀገራት መሪዎች እንዲሁም ግዙፍ የተባሉ ባለሀብቶች አንድ ነገር ላይ መስማማት ጀምሯል። ኢትዮጵያ ከ130 ሚሊዮን ህዝብ በላይ የቀይ ባህር የግድ ይላቸዋል። ለምሳሌ አንድ ፕሮዳክሽንን ብቻ እናንሳ፣ ቡና። ኢትዮጵያ በቡና የምታገኘው አቅም ቀላል የሚባል አይደለም። ስለዚህ ይሄ ቡና ከተገኘበት ቦታ እስተ ውጪ ኤክስፖርት ተደርጎ የገዛው ሰው ጋር ወይም ካምፓኒ ጋር እስቲደርስ ያለው ወጪ ከፍተኛ ወጪ ነው። ኢትዮጵያ የትኛውንም ሎጂስቲክስ አመቻችታ ብታወጣውም ወደብ ላይ ብቻ በነዚህ በጅቡቲ በሌሎች ሀገሮች ባለው ቢሮክራሲ ብቻ ሰፊ ጊዜ ወደብ ላይ እንዲንገላታ ይደረጋል። በተንገላታበት ልክ ደግሞ እሴቱ እየቀነሰ ይመጣል። ስለዚህ ኢትዮጵያ የወጪ ምርቶቿን በፍጥነት ማሳለጥ የምትችልበትን እድል ይፈጥራል የቀይ ባህርን ማግኘታችን። ይህ የመጀመሪያው ነው። ሁለተኛ ኢትዮጵያ የምታስገባቸው ምርቶች ላይ እያንዳንዱ ምርት ላይ ተሰልቶ ተካፍሎ በየኪሳችን የሚመጣው ወጪ ይቀንሳል። ለምሳሌ አንድ አስመጪ ጫማ ቢያስመጣ ያስመጣው ጫማ ላይ የወደብ ኪራይ እንዲሁም ማጓጓዣ ከጅቡቲ ቢያንስ ወደ ኢትዮጵያ የሚገባበት ወጪ በራሱ አናት ያዞራል። ስለዚህ ይህ ወጪን ፊል እያደረግነው አይደለም፣ ግን አንድን ነገር ለረጅም ጊዜ ይዘው ስትቆይ ትደነዝዛለህ። ለአጭር ጊዜ ሲሆን ደግሞ